ሰላም እንዴት አመሻችሁ ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን። ይህ ቻናል ከተመሰረተ ለመጀመሪያ ጊዜ ዋንጫ ሰለብሬት ማድረግ ችሏል። በእርግጥ ከዚህ በፊት አድርገን ነበር፣ ነገር ግን ጨዋታውን ማድረግ አልቻልንም። ክለባችን ዛሬ ማንቸስተር ሲቲን በኤፍኤ ኮሚኒቲ ሺልድ የአሸናፊዎች አሸናፊ ዋንጫ አርሰናል ፕሪሚየር ሊግ አሸንፎ ማንቸስተር ሲቲ ደግሞ ኤፍኤ ካፕን አምና አሸናፊ ስለሆኑ ሁለቱ ለአሸናፊዎች አሸናፊ ተጫውተው በክለባችን ዶሚናንት በሆነ ወይም በደንብ ኳስ ተቆጣጥሮ ክለባችን 3-0 ማንቸስተር ሲቲን ማሸነፍ ችሏል። በተለይ መሀል ሜዳ ላይ ሮድሪን ያጡት ሲቲዎች ሲቸገሩ ተስተውሏል። አርሰናልም ዴክላን ራይስን በቋሚ አሰላለፍ ውስጥ አላካተተም ነበር። ብሩኖ ጊማሬሽን፣ ማይልስ ሉዊስ ስኬሊን እንዲሁም ማርቲን ኦዲጋርድን አስገብቶ፣ ነገር ግን ማንቸስተር ሲቲ መሀል ሜዳ ማቴዮ ኮቫቺች፣ ኤሌት አንደርሰን እንዲሁም እንግሊዛዊው ፊል ፎደን የነበረበትን የመሀል ሜዳ ዶሚኔት አድርጎ በሪካርዶ ካላፊዮሪ በ24ኛ ደቂቃ 24ኛ ሰከንድ ጎል እንዲሁም ካይ ሃቨርትዝ በ28ኛው ማርቲን ኦዲጋርድ በ18ኛው ደቂቃ ባስቆጠሯቸው ጎሎች 3-0 ማሸነፍ። ሪካርዶ ካላፊዮሪ ዛሬ ያስቆጠረው ጎል በ24ኛው ሰከንድ ማለት ነው ጨዋታው በተጀመረ በኮሚኒቲ ሺልድ ፈጣኑ ጎል ሆኖ መመዝገብ ችሏል። ክለባችን ማንቸስተር ሲቲን በማሸነፍ የውድድር ዓመቱን በዋንጫና በጥሩ መንፈስ መጀመር ችሏል። የዛሬውን ጨዋታ በተለይ እስከ ረፍት አይቼው ነበር። ከረፍት በኋላ ግን መብራት ጠፍቶ መጨረስ አልቻልኩም። እስኪ ከረፍት በኋላ የነበረውን ፐርፎርማንስ እስኪ እናንተ ኮሜንት ጋር አስቀምጡልኝ። ነገር ግን እስከ ረፍት ያዩት አርሰናል በተለይ በግማሽ ወደፊት የሄደ ማርቲን ኦዲጋርድን ነፃነት የሚሰጥበት መንገድ በጣም ማርቲን ኦዲጋርድን ወደ ጥሩ አቋም እንዲመለስ በተለይ በዛሬ ጨዋታ ጥሩ እንቅስቃሴ እንዲያሳይ ማድረግ ችሏል። የጨዋታውን ኮከብ በመባል ማርቲን ኦዲጋርድ ተመርጧል ማለት ነው እና ሪካርዶ ካላፊዮሪም በተለይ ከክሪስቶስ ዞሊስ ጋር በመሆን ጥሩ እንቅስቃሴ እያደረጉ ነበር። ክሪስቶስ ዞሊስ ወደኋላ እየተመለሰ በአንቷን ሴሜኒዮ አንድ ላንድ ተገናኝቶ ሪካርዶ ካላፊዮሪ ጫና እንዳይኖርበት እያገዘ ነበር። ክሪስቶስ ዞሊስ በዛሬው ጨዋታ 2 አሲስት ማድረግ ችሏል። የሁለተኛውን ጎል ካይ ሃቨርትዝ ቴስታ ሲያገባ ከማርቲን ኦዲጋርድ የተሻገረለትን ረጅም ኳስ በቴስታ ተስቦ ለካይ ሃቨርትዝ በማቀበል እንዲሁም የሶስተኛውን ጎል ማርቲን ኦዲጋርድ ጃሉጂ ዶናሩማን በግራ ጥሎ በቀኝ ሲያገባበት በተለይ በፒኤስጂ ቤት ታቻምና የግማሽ ፍጻሜ ጨዋታ ክለባችን ወደ ፍጻሜ እንዳያልፍ ብዙ ኳሶችን ሲያድንብን የነበረው ጃሉጂ ዶናሩማ በማንቸስተር ሲቲ ቤት ከገባ በኋላ አርሰናልን ማሸነፍ ተስኖታል እና ሎንግ ሜይ ኮንቲኒው እንላለን። በዚህ እንዲቀጥል እንመኛለን። በፕሪሚየር ሊጉ ማምና የበላይነት ወስደናል። ከዛ በኋላ ደግሞ አሁንም በኤፍኤ ኮሚኒቲ ሺልድ ዋንጫ ጨዋታ ክለባችን እሱን መበቀል ችሏል ማለት ነው። አርሰናል በኮሚኒቲ ሺልድ ፍጻሜ ጨዋታ በታሪክ በማንቸስተር ሲቲ ተሸንፎ አያውቅም። ትላንትም ዘግበንላችሁ ነበር፣ 3 ያሸንፎት ነበር። ዛሬ ደግሞ ለአራተኛ ጊዜ ማሸነፍ ችሏል። በ1934 አርሰናል 4-0፣ በ2014 አርሰናል 3-0 ማንቸስተር ሲቲን፣ በ2023 አንዳቻ ወጣው ክለባችን በፔናልቲ አሸንፎ ነበር። በተለይ በመጨረሻ ደቂቃ ሊያንድሮ ትሮሳርድ ያስቆጠራት ጎል ነው። በመጀመሪያ ተቀይሮ ከገባ በኋላ ፓልመር ማንቸስተር ሲቲ ቤት እያለ አስቆጥሮብን ከዛ ትሮሳርድ አገባና በፔናልቲ አሸነፍናቸው። ከዛ በኋላ ደግሞ በ2026 ዛሬ አርሰናል 3-0 ማንቸስተር ሲቲን አሸንፎ አራቱንም ተከታታይ የኮሚኒቲ ሺልድ ከማንቸስተር ሲቲ ጋር ያደረጋቸውን ሁሉም ጨዋታዎች ማሸነፍ ችሏል። ማይክል አርቴታ ከአርሰናል ጋር ያስመዘገበው የኮሚኒቲ ሺልድ ውጤት እንደ ተጫዋች 2፣ በአሰልጣኝነት ደግሞ 3፣ በአጠቃላይ 5 የኮሚኒቲ ሺልድ ዋንጫዎችን በአርሰናል ቤት ማሳካት ችሏል። ሚኬል አርቴታ ፕሪሚየር ሊጉን እንደገና ማሸነፍ ልዩ ነገር እንደሚጠይቅ እናውቃለን እና እሱን ለማድረግ ዝግጁ ነን ሲል አስተያየቱ ተሰጥቷል። አርቴታ ስለ ማርቲን ኦዲጋርድ ለቅድመ የውድድር ዘመን በዝግጅት ቡድኑ ከተቀላቀለ ጀምሮ የመጀመሪያ ቀን በውስጡ የጎመራና እሳት ማየት እንዲሁም ማረጋገጥ የሚፈልገውን ሌላ የተቀጣጠለ ስሜት እንዳለው ተሰምቶኛል። በዚህ ዓመት ጉዳት ካልደረሰበት የተለየውን ማርቲን እንመለከታለን ሲል አስተያየቱን ሰጥቷል። ማርቲን ኦዲጋርድ በተለይ በዛሬው ጨዋታ ላይ በጣም ጥሩ እንቅስቃሴን ማሳየት ችሏል። በዚህ ተከትሎ በተለይም ክሪስቶስ ዞሊስም ዛሬ ላይ ጥሩ እንቅስቃሴ አሳይቷል። አሁን ላይ ሊያንድሮ ትሮሳርድን ያጣው ክለባችን በሱ ቦታ ላይ ሊያንድሮ ትሮሳርድን ለጊዜውም ቢሆን ለወደፊት የሚሆነውን ባናቅም ነገር ግን አንድ ለአንድ የእሱ ብቸኛ ችግር አንድ ለአንድ ተጫዋቾችን ማለፍ ነው። ከዛ ውጭ ግን ዳይሬክት ነው። አንድ ጊዜ አሲስት ለማድረግ ነው የሚሄደው። ኳሶች አንዳንዴ ጨከን ብለው
መምታት መቻል አለበት እና ስለ ክሪስቶስ ዞሊስ ሚኬል አርቴታ የሰጠው አስተያየት አለ። ሌሎች ችግር ውስጥ ሲሆኑ እሱ ግን በተረጋጋ መንፈስ በብልጠት ውሳኔዎችን ይወስናል ሲል ክሪስቶስ ዞሊስን አድንቋል። ሪካርዶ ካላፊዮሪ ስለ ዋንጫው ተጠይቆ ዋንጫ ማሸነፍ አስፈላጊ ነገር ነው። ባለፈው የውድድር ዘመን ዋንጫ ከበላን በኋላ ግን ያለንን ጠንካራ ስነ-ልቦና ማሳየት የበለጠ አስፈላጊ ነው ሲልም አስተያየቱን ሰጥቷል እና በተለይ ባለፉት ቪዲዮዎች አልገለጽኩትም እንጂ እኔም የሚሰማኝ ስሜት ይሄ ነበር። አርሰናል ዋንጫ ካሸነፈ በኋላ እንደሚችል ካሳየ በኋላ ሪያክት የሚያደርግበት መንገድ አሁን ላይ በጣም ስጠብቀው ነበር እና አሁን ላይ ሃንገር አሁንም ረሃብ እንዳለ በተለይ ደግሞ በአውሮፓ ቻምፒዮንስ ሊግ ውድቀት ማሳየታቸው አሁንም ሌሎች ተጨማሪ ዋንጫዎችንም ለማንሳት በጣም ቡድን ውስጥ ይበልጥ መነሳሳት እየታየ ነው እና ይሄ ለቡድናችን ጥሩ ነው ብዬ አስባለሁ። በተለይ አዳዲስ ፈራሚዎችን የምንጨምር ከሆነ ደግሞ ጥሩ አቅም ያላቸው ተጫዋቾች የሚመጡ ከሆነ ከዚህም በላይ መሆን ይችላል ክለባችን ማለት ነው። ነገሩን ሪካርዶ ካላፊዮሪ ሲቀጥልም ነገሩን እንደ ፉክክር አላየውም። ስለ ፔሮ ሂንካፔ ማለት ነው። ፔሮ አንዱ ቅርብ ጓደኛዬ ነው። እንደዚህ አይነቱ የጨዋታ እንቅስቃሴ ደግሞ ወደ ፍጹምነት በጣም የቀረበ ነው ሲል አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ በጣም ጥሩ እንቅስቃሴ ነበር ማድረግ የቻለው ዛሬ የክለባችን በተለይ በጉዳት ተደጋጋሚ እየወጣ ነበር የሚገኘው ሪካርዶ ካላፊዮሪ። ነገር ግን በቋሚነት በተሰለፈባቸው ተጫዋቾች 90% በማለት በሚባል ደረጃ ለክለባችን ጥሩ እንቅስቃሴ ያሳየ ድንቅ ተጫዋቻችን ነው። ጉማሬሽ ልዩ ተጫዋች ነው፣ ወድጄዋለሁ። ኳሱን ወደፊት ብቻ ነው ማቀበል የሚወደው። እንደዚህ አይነት ተጫዋች ደግሞ እኔ እወዳለሁ ሲልም ሪካርዶ ካላፊዮሪ ስለ አዲሱ ፈራሚያችን ብሩኖ ጊማሬሽ አስተያየቱን ሰጥቷል። ብሩኖ ጊማሬሽ በበኩሉ አሪፍ ነው አይደል ሲል እንዲሁም ገና ተጨማሪ ዋንጫዎችን ለማንሳት እንጓዛለን ሲል አስተያየቱን ሰጥቷል። ሚኬል አርቴታ ይህ ሁሉ ቅድመ ጊዜ ዝግጅታችንና ተጫዋቾቹ ካላንጫ በኋላ ከሰጡት ጋር የተያያዘ ይመስለኛል። ከነሱ ዋንጫውን ማሸነፍ ፈልገው ነበር፣ አሳክቶታል ሲል ሚኬል አርቴታ አስተያየቱን ሰጥቷል። በጉዳት ምክንያት እየተቸገርን ያሉ ቦታዎች እንዳሉ እናውቃለን እና እነዛን ቦታ ማጠናከር እንዳለብንም እናውቃለን ሲል ሚኬል አርቴታ አስተያየቱን ሰጥቷል። ማርቲን ኦዲጋርድ ዛሬ ያለንበት ደረጃ አሳይተናል ብዬ አስባለሁ። እኛ ቁም ነገር ላይ ነን። ይህንን ስኬት እንደገና መድገም እንፈልጋለን። እንዲሁም ልናሳካቸው የምንፈልጋቸው ተጨማሪ ዋንጫዎች አሉ። ግባችንም ይሄ ነው ሲል አስተያየቱን ሰጥቷል። በጥሩ ሁኔታ ተዘጋጅተናል። ቀጣዩንም ፈተና በጉጉት እንጠብቃለን። እንደገና ማሳካት እንፈልጋለን። ይህ ለሁላችን የማይታመን ስኬትና ልምድ ነበር። አንዴ የድሉ ጣፋጭነት ካጣጣምን በኋላ እንደገና ማግኘት ይፈልጋሉ ሲል ማርቲን ኦዲጋርድ ቡድን ውስጥ ያለውን ዋንጫ የማሸነፍ ስሜት አጋርቷል። ልናሸንፋቸው የምፈልጋቸው ሌሎች ዋንጫዎች አሉ። ስለዚህ ያው ዝግጁ ነን፣ ዛሬም ያንን አሳይተናል ብዬ አስባለሁ ሲል አስተያየቱን ሰጥቷል። ጁልስ ብሪች ስጠይቀው የነበረችው ማለት ነው ቻምፒዮንስ ሊግን ማለታችሁ ነው ወይ ብላ ስጠይቀው ማርቲን ኦዴጋርድ አዎ ያላሳካ ነው ተጫዋች ይቅርታ ያላሳካ ነው ዋንጫ እሱ ነው በማለት ቻምፒዮንስ ሊግን ለማሳካት ያለውን ቁርጠኝነት ክለባችን ማርቲን ኦዴጋርድ በአስተያየቱ ተናግሯል። በዚህ ክለብ ውስጥ ሁሉንም ዋንጫዎች ማሸነፍ እንፈልጋለን። ለቻምፒዮንስ ሊግ ትልቅ ዋንጫ ነው፣ ነገር ግን እውነቱን ለመናገር ሁሉንም ነገር ማሸነፍ እንፈልጋለን፣ አስተሳሰባችንም ያ ነው ሲልም አስተያየቱን ሰጥቷል። አሁን ትኩረታችን ወደ አርብ ቀን ነው ጨዋታ እናድርግ፣ በሊጉም ጥሩ ጅምር እናደርጋለን ብለን ተስፋ እናደርጋለን ሲል ማርቲን ኦዴጋርድ አስተያየቱን ጨርሷል። በተለይ ክለባችን ከአዲስ አዳጊው ስሙ ጠፋኝ ይቅርታ አዲስ አዳጊ ቡድን ነው አርብ የምንገጥመው እና በኤምሬትስ ነው የመጀመሪያ ጨዋታችን የምናደርገው። ያን ጨዋታ አሸንፈን በጥሩ ሜንታሊቲ ወደ ቀጣይ ውድድር ዓመት ጅማሯችንን እናደርግ ተስፋ እናደርጋለን። አርብ ምሽት ላይ ክለባችን በኤምሬትስ ዘንድሮ አንድ የሚጣል ዋንጫ የለም፣ ሁሉንም ዋንጫዎች እንፈልጋቸዋለን ሲል አስተያየቱን ሰጥቷል። ዛሬ ላይ ፋብሪዞ ሮማኖ ስለ አወጣው የዝውውር መረጃ ልንገራችሁ። ኤታን ዋኔሪ ከሳምንት በፊት እንደታቀደው አርሰናልን ይለቃል ሲል አስተያየቱን ሰጥቷል። ትላንት እንደዘገቡላቸው የሚወጡ መረጃዎች ሚላን ጥያቄዎች የሚደረገ ነበር። ነገር ፋብሪዞ ሮማኖ ኤታን ዋኔሪ ከክለባችን እንደሚወጣ ዘግቧል። ኦፍኮርስ በሱ ቦታ ጋር ብዙ አማራጮች አሉ። ነገር ግን ኤታን ዋኔሪን ከሸጥ ነው ቢያንስ መልሶ የመግዛት ባይባክ ክሎዝ ውሉ ላይ ብናካትት በግሌ ደስ ይለኛል። ምክንያቱም ኤታን ዋኔሪ በተለይ በእንቅስቃሴ በጣም የሚገርም ተጫዋች እንደሆነና ወደፊት አሁንም ጥሩ ተደርጎ ከተሰራበት ጥሩ አቅም ያለው ተጫዋች መሆኑ ይታወቃል። አሳይቷል እሱም በዛ ጨዋታ ማለት ነው እና ክለባችን ባይባክ ክሎዝ ቢኖርበት አሪፍ ነው ብዬ አስባለሁ። ነገር ግን ኤታን ዋኔሪን ወይም ደግሞ ሌሎች እንደ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ አይነት ተጫዋቾችን መሸጥ ይኖርበታል ክለባችን ማለት ነው። በሌላ ዜና ዋኔሪ እና ማርቲኔሊ በተለያዩ ክለቦች ፍላጎት
ሲያሳድሩባቸው የቆዩ ሲሆን ጄሱስ ደግሞ ከክለቡ ለመልቀቅ ተቃርቧል ሲል ኢሳን ካን ዘግቧል። በሴሪያ ተጫዋቹ ወክሎ እየሰራ የሚገኘው ጣሊያናዊ ወኪል ለጋብሪኤል ማርቲኔሊ ለናፖሊ ማቅረቡን 100% ተረጋግጧል። ይህም ወኪል ማርቲኔሊን ከማቅረቡ በተጨማሪ ከእንግሊዝ ፕሪሚየር ሊግ ለሚመጣ ሌላ አጥቂም ከናፖሊ ጋር ድርድር ላይ ይገኛል ሲል ጃንሉጂ ሎንጋሪ ዘግቧል። እና ስለ ማርቲኔሊ ዛሬ ላይ የወጡ ሰፋ ያሉ መረጃዎች አሉ። አርሰናልና ጋላታሳራይ ወደኋላ እንመጣለን። አርሰናልና ጋላታሳራይ በቪክቶር ኦሲሜን ዝውውር ዙሪያ በውጥረት የነገሰበት ድርድር ላይ ይገኛሉ። ሚኬል አርቴታ ተጫዋቹን ለማስፈረም ቁርጠኛ አቋም ይዟል። ኦሲሜን ወደ አልሂላል የመዛወር ፍላጎት በፍጹም የሌለው ሲሆን ከአርሰናል በኩል ባለው አጠቃላይ የዝውውር ሁኔታ ግን ግራ መጋባት እንዳለ ተገልጿል ሲል ከቱርክ የሚወጡ መረጃዎች ያሳያሉ። አርሰናል ቪክተር ኦሲሜን ላይ ፍላጎት እንዳለው የሚገልጸው ዜና እውነት ነው። ይህ ዜና የተነሳው አርሰናልና ጋላታሳራይ ስለ ጋብሪኤል ማርቲንና ምናልባት ኤታን ዋኔሪ በሚወያዩበት ወቅት ነው ሲል ሳሚ ሞክቤል ዘግቧል። ጄሱስ አርሰናልን ለመልቀቅ በጣም ተቃርቧል። ማርቲኔሊም የብዙ ክለቦች ትኩረት ስቧል ሲልም ኢሳን ካን ዘግቧል ማለት ነው። ሪስ ኔልሰን ከዌስትሃም ጋር ድርድር ላይ ነው። ተጫዋቹ በቋሚነት ለማስፈረም የሚደረገው ዝውውር ወደ መጠናቀቅ እየተቃረበ ነው። የዝውውሩ ዋጋም ወደ 3 ሚሊዮን ዩሮ እንደሚሆን ተገልጿል። ፓውንድ ይቅርታ። በሚቀጥሉት ቀናት የደሞዙን እና ከአርሰናል ጋር የቀረውን ውል ዝርዝር ማስማማት ከቻሉ ዝውውሩ በፍጥነት ሊጠናቀቅ ይችላል ሲል ሳሚ ሞክቤል ዛሬ ላይ ዘግቧል። በግራ ክንፍ መስመር ላይ ተጫዋች ማስፈረም ከባድ ሆኖበታል ሲል ሳሚ ሞክቤል ዘግቧል። አንድ ጥያቄ ይጠይቃሉ። አርሰናል በግራ ክንፍ ቦታ ላይ ለማስፈረም ኢላማ ያደረጋቸው ተጫዋቾች እነማን ናቸው? ቡድኑ ማሻሻልና ወዲያውኑ ተጽዕኖ ማሳደር የሚችሉ አማራጮች ውስን ናቸው። በዚህ ክረምት የግራ መስመር አጥቂ የገበያው እጅግ በጣም አስቸጋሪ ሆኗል ሲልም ነው ሳሚ ሞክቤል የዘገበው። የክረምቱ ወቅት ከተጀመረ አንስቶ ማርቲኔሊ በአርሰናል ለመቆየት እንደሚፈልግና ከስፖርታዊ ዓላማዎቹ ጋር የሚጣጣም ክለብ ካልሆነ በስተቀር ለቆ መሄድ ሀሳብ እንደሌለው ተነግሮኛል ሲልም ነው የዘገበው። እና ክለባችን በተለይ እንዳልኳችሁ ምናልባት በዚህ ሰዓት ከመጣ ኬናን ይልዲዝ ብቻ ነው ክለባችንን ከፍ ያደርጋል ብዬ የማስበው በግራ ክንፍ አጥቂ ቦታ ላይ። ነገር ግን ጋብሪኤል ማርቲኔሊ የሚወጣ ከሆነ ክለባችን ተጫዋች ማምጣቱ ግዴታ ነው። ማን ይሆናል የሚለው ደግሞ እስካሁን የታወቀ ነገር የለም። አርሰናል በዚህ የዝውውር መስኮት ተጫዋቾችን የመሸጥ ትልቅ ጫና ውስጥ ናቸው ሲል ሞክቤል ዘግቧል። ክለባችን በተለይ ተጫዋች ለመግዛት የግድ ተጫዋች መሸጥ አያስፈልገውም። ነገር ግን ክለቡ የሚከተለው የራሱ ፋይናንሺያል ፌር ፕላይ ሰስቴናቢሊቲ የራሱ ይሆናሉ እና ክለቡ ራሱን ሰስቴኔብል የሆነ በባለሀብቶች የሚደገፍ ሳይሆን ክለቡ ራሱን ችሎ በሚያገኘው ገቢ ተጫዋቾችን ማስፈረም ስለሚፈልግ ያንን ማጣጣም ይፈልጋል። ነገር ግን አንዳንድ ወሳኝ ተጫዋቾችን ማስፈረም ሲፈልግ ተጨማሪ ገንዘብ የሚፈልግ ሲሆን ከባለሀብቶቹ ተጨማሪ ድጋፍ እንደሚደረግ ያለው ሁኔታ የሚያሳየው ሳሊባ በጉዳት ከ2 እስከ 3 ወራት ከሜዳ እንደሚርቅ ይጠበቃል ሲል ሳሚ ሞክቤል ዘግቧል። በዓለም ዋንጫው ወቅት የተነገረኝ ዊሊያም ሳሊባ በቀዶ ጥገና ቢደረግም ከ4 እስከ 5 ወራት ከሜዳ ሊርቅ ይችላል። ነገር ግን አርሰናል ያ እንዳይሆን ማድረግ ችሏል። አሁንም ቢሆን ግን በትንሹ ከ2 እስከ 3 ወራት የሚቆይ ይመስላል ሲል ዘግቧል። ክለባችን በሱ ቦታ ላይ ተጫዋች ማስፈረም ነው የሚገኘው። ኢዝሪ ኮንስ ደግሞ ጃረል ጓንሳ የባየር ሊቨርኩሰኑ ምናልባት ከሁለት አንዳቸው ሊሆኑ የሚችሉበት እድል አለ። ነገር ግን በዚህ ቦታ ጋር ተጫዋች እንደሚያስፈልገው እውን ነው። ሚኬል አርቴታም ፕሪሚየር ሊጉ እንደገና ማሸነፍ ልዩ ነገር እንደሚጠይቅ እናውቃለን። እናም ያንን ለማድረግ ዝግጁ ነን ሲል አስተያየቱን ሰጥቷል። የደረስንበትን ስኬት እናውቃለን፣ ግን ገና ብዙ የምናሻሽላቸው ነገር አሉ። በቀጣዩ ውድድር ዘመናችን ከፍ ለማድረግ እንሰራለን። ሌሎች ቡድኖች እንደሚሻሻሉ እንጠብቃለን። የኛ ዋናው እቅዳችን ቡድኑን የበለጠ ማሻሻል ነው። ሚኬል አርቴታ በዚህ የውድድር ዘመን ስላለው የክለቡ ምኞት የሰጡ አስተያየት በጣም የተሻሻል ለመሆን አሁንም ልንዘጋቸው የሚገቡ ትላልቅ ክፍተቶች እንዳሉን መገንዘብ አለብን። ይህ ደግሞ በክለቡ ምኞትና ቁርጠኝነት መደገፍ አለበት። ያ ምኞት በክለቡ ውስጥ አለ ሲል አስተያየቱን ሰጥቷል። ብሩኖ ጊማሬሽን ለምን ማስፈረም ፈለጋችሁ ተብሎ ለተጠየቀው ጥያቄ ብሩኖ ጊማሬሽ በጣም ተግባቢና ተነሳሽነት ያለው ተጫዋች ነው። ሁልጊዜ ማሸነፍ ይፈልጋል። ድልም እጅግ የሚጓጓ ነው። ቡድኑን ትጋትና ውድድር ደረጃ ከፍ ያደርጋል። ለማሸነፍ ያለው ጠንካራ ባህሪም ቡድናችን የበለጠ ጠንካራ ያደርገዋል ሲልም አስተያየቱን ሰጥቷል። ስለ ብሩኖ ጊማሬሽ ጁሪየን ቲምበር በሚመት ወደ ቡድኑ ልምምድ ይመለሳል ተብሎ እንደሚጠበቅም ሚኬል አርቴታ አረጋግጧል። አርሰናል ወደ ዝውውሩ መስኮቱ ማገባደጃ ላይ ከማርቲን ዙቢሜንዲ ጋር ሊለያይ ይችላል ሲል ሳሚ ሞክቤል ዘግቧል። እንደ ማርቲኔሊ፣ ጄሱስ፣ ንዋኔሪ ያሉ ተጫዋቾች መሸጥ ካልቻሉ እና ለዙቢሜንዲ ትልቅ ገንዘብ የሚያቀርቡ ቡድኖች ካሉ ያንን እንደሚያዳምጥ ሁኔታ አለ ብዬ አስባለሁ ሲል አስተያየቱን ሰጥቷል። ናፖሊ ለጋብሪኤል ማርቲኔሊ ለማስፈረም አርሰናል ይፋዊ ጥያቄ አቅርቧል ሲል ያጊስ ሳቦንኮግሉ የተሰኘው የቱርኩ ዘጋቢ ዘግቧል። እንዲሁም ናፖሊ ለማርቲኔሊ ይፋዊ ውል አቅርቦለታል። ተጫዋቹ ናፖሊ መቀላቀል ይፈልጋል ሲል ያጊስ ሳቦንኮግሉ ዘግቧል እና ታማኝ የሚባል ምንጭ ነው። ስለ ትሮሳርድ
ታማኝ ሲዘግብ የነበረ መረጃ ነው እና ናፖሊ ጋብሪኤል ማርቲኔሊንም ለማስፈረም እየሰራ እንደሚገኝ ከጋብሪኤል ጄሱስ በተጨማሪ ማለት ነው ተዘግቧል። ለዛሬ የነበሩ መረጃዎች እነዚህ ነው። ዛሬ መልካም እድል ለፕሪሚየር ሊጉም እንመኛለን። እንኳን ደስ አላችሁ። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ አግዙን። ቻው